በአየር ላይ ውጊያ ታሪክ የአሜሪካው ኤፍ-15 ተዋጊ ጀት የማይነካ የሰማይ ላይ ንጉሥ ተደርጎ ነው የሚወሰደው። ፍጥነት፣ ቴክኖሎጂ እና ፍጹም የበላይነት። ነገር ግን ባለፈው ሚያዝያ ወር በኢራን ሰማይ ላይ የማይታሰበው ነገር ተከሰተ። በአሜሪካ አየር ኃይል ታሪክ ለመጀመሪያ ጊዜ አንድ ኤፍ-15 ጀት በኢራን ጦር ተመቶ ወደቀ። ይህ ክስተት ከተፈጠረ ከሁለት ወራት በላይ ቢያልፉም ምክንያቱ እስካሁን በምስጢር ተሸፍኖ ቆይቷል። አሁን ግን የሲኤንኤን የምርመራ ዘገባ አንድ አስደንጋጭ ምስጢር ይፋ አድርጓል። ከውድቀቱ የተረፈው አሜሪካዊ ፓይለት ለደህንነት ባለስልጣናት የሰጠው ምስክርነት ወታደራዊ ስትራቴጂስቶችን እያናወጠ ይገኛል። ፓይለቱ ከመመታቱ ጥቂት ቀደም ብሎ በሰማይ ላይ የተመለከተው ነገር የሳይንስ ልቦለድ ፊልም የሚመስል ነገር ግን እጅግ አስፈሪ እውነታ ነበር። በኢራን ሰማይ ላይ የተመለከተው የድሮን ክምችት። የአሜሪካ ልዩ ኃይል ፓይለቱን ከአደጋ ቀጠና ካዳነው በኋላ በነበረው የምርመራ ቆይታ ላይ የተናገረው ቃል የደህንነት ባለስልጣናትን ክፉኛ አስደንግጧል። በርካታ የኢራን ድሮኖች እንደ አንድ አካል ሆነው አብረው ይንቀሳቀሱ ነበር ይላል ፓይለቱ። አንድ ለጉዳዩ ቅርብ የሆነ ምንጭ ለሲኤንኤን እንደተናገረው ትላልቅ ድሮኖች ከበላይ ሆነው ትናንሾቹ ደግሞ ከታች እንደ እግር ተንጠልጥለው ልክ አንድ ላይ ተሳስረው ይበሩ ነበር። ልክ የሌላ ዓለም ፍጡር ይመስል ነበር። ሌላኛው ወታደራዊ ምንጭ ደግሞ ፓይለቱ ሁኔታውን የገለጸበትን መንገድ ሲያብራራ በሰማይ ላይ የተዘረጋ የድሮን ፈንጂ ቀጠና ነበር ነው ያለው። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይነሳል። የኤፍ-15 ተዋጊ ጀት ሁለት ሰራተኞቹን ይይዛል፣ ፓይለቱንና የጦር መሳሪያ ቁጥጥር መኮንኑን። በሲኤንኤን ዘገባ መሰረት ሁለተኛው መኮንን ይህንን ድሮን መንጋ ማየቱ ወይም አለማየቱ እስካሁን ግልጽ አይደለም። ይህ እውነታ በአሜሪካ የስለላ ማህበረሰብ ውስጥ ትልቅ ክርክር ፈጥሯል። በዚያ በሚያዝያ ወር አስፈሪ ሌሊት ምን ተከሰተ? ጀቱ ከተመታ በኋላ ሁለቱም የአየር ኃይል አባላት በተሳካ ሁኔታ ራሳቸውን አድነዋል። ነገር ግን ዕጣ ፈንታቸው የተለያየ ነበር። ፓይለቱ በወረደ በጥቂት ሰዓታት ውስጥ በአሜሪካ ልዩ ኃይል የነፍስ አድን ቡድን ተፈልጎ መውጣት ቻለ። የጦር መሳሪያ መኮንኑ ግን የኢራን ጦር እጅ እንዳይወድቅ ለማምለጥ ለብቻው በተራራማው የኢራን ምድር ውስጥ መደበቅ ነበረበት። ለአንድ ሙሉ ቀንና ሌሊት በረሃብ በብርድና በጠላት ክትትል ውስጥ ተደብቆ ከቆየ በኋላ ነው በከፍተኛ ጥንቃቄ ሊታደግ የቻለው። ይህ ማምለጥ በራሱ ትልቅ ድራማ ቢሆንም የአሜሪካ ወታደራዊ ባለስልጣናት ሌላ ስጋት ተነስቶባቸዋል። የአሜሪካ የስለላ ድርጅቶች የፓይለቱን ምስክርነት በቀላሉ ለመቀበል አልቸኮሉም። ለዚህም ሁለት ዋና ዋና ምክንያቶች ይነሳሉ። የመጀመሪያው ምክንያት በአደጋው ወቅት ፓይለቱ በደረሰበት ከባድ መውደቅ ምክንያት ጭንቅላቱ ላይ ከባድ መናወጥ ደርሶበት ሊሆን ይችላል የሚል ግምት አለ። ያየው ነገር በድንጋጤና በጭንቅላት ጉዳት የተፈጠረ ቢሆንስ? ሁለተኛው ምክንያት ይህ ፓይለት በዚያው ኦፕሬሽን ኤፒክ ፊውሪ ወቅት ከሰማይ ሲወድቅ ይህ የመጀመሪያው አልነበረም። ቀደም ሲል በኩዌት ወታደሮች በስህተት በተተኮሰ የውስጥ ለውስጥ ጥቃት ጀቱ ተመቶበት ተርፎ ነበር። በአጭር ጊዜ ውስጥ ሁለት ጊዜ መመታት በስነ ልቦና ላይ ምን ፈጠረ? አንድ የደህንነት ባለስልጣን ፓይለቱን በቀጥታ ለመሆኑ ያየውን ነገር በትክክል ስለማይትህ እርግጠኛ ነህ ብሎ እስከ መጠየቅ ደርሷል። ነገር ግን ይህ የፓይለቱ ንግግር ብቻ ተደርጎ ከተወሰደ ለምን የፔንታጎን ወታደራዊ ኤክስፐርቶች ክፉኛ ተጨነቁ? ምክንያቱም ኢራን ይህንን የድሮን ቴክኖሎጂ በትክክል ከታጠቀች ይህ በዘመናዊ ውጊያ ውስጥ የአሜሪካን የበላይነት የሚቀለብስ ትልቅ አደጋ ነው። አንድ ወታደራዊ ኤክስፐርት ለሲኤንኤን እንደተናገረው ዩናይትድ ስቴትስ ራሷን ከዚህ አይነት የተቀናጀ ጥቃት ለመከላከል በሚሊዮኖች የሚቆጠሩ ዶላርና እጅግ ብዙ ደምና ንብረት ማፍሰስ ይኖርባታል። ድሮኖቹ በጋራ መናበብ ከቻሉ አንድን መዋቅር ሰርተው መብረርና ፈንጂዎችን ተሸክመው የአየር መከላከያዎችን መስበር ይችላሉ። የመጀመሪያው ዙር ጥቃት ያላጠፋው ነገር ለማጥፋት ተጠባባቂ ኃይል በራሳቸው ስልተ ቀመር ማዘዝ ይችላሉ። ይህ ደግሞ በሱፐር ኮምፒውተሮችና በአርቲፊሻል ኢንተለጀንስ የሚመራ የወደፊት ጦርነት ኢራን ደጃፍ ላይ መድረሱን ያሳያል። የኤፍ-15 ጀት መውደቅ ምክንያት አሁንም በምርመራ ላይ ነው። ነገር ግን ይህ የጄሊፊሽ ድሮን ታሪክ እውነትም ይሁን የፓይለቱ ድንጋጤ ቅዠት አንድ ነገር ግልጽ ነው። በሰማይ ላይ ያለው የኃይል ሚዛን እየተቀየረ ነው። ድሮኖች ውድ የሆኑትን የአሜሪካ ጀቶች ማሳደድና መጣል የሚችሉበት ዘመን ላይ ደርሰናል። ለደቂቃ ያህል አስቡት። በአንድ ስፖርት ላይ ለዓመታት አንድም ጨዋታ ያልተሸነፈ ማንም የማይደፍረውና ፍጹም የበላይ የሆነ ቡድን ቢኖር እና ያ ቡድን በአንድ ጨዋታ ላይ ባልታሰበ ተጋጣሚ ሜዳ ላይ ቢሸነፍ ምን ሊሰማው ይችላል? ድንጋጤ፣ ውርደት ወይስ ስጋት? አሜሪካ ባለፉት 30ና 40 ዓመታት በዓለም ሰማይ ላይ የነበራት ቦታ ይሄው ነበረ። ፍጹም የአየር የበላይነት። የአሜሪካ አየር ኃይል የፈለገበት ሀገር ሰማይ ላይ ገብቶ የፈለገውን መስቶ ያለምንም ስጋት መውጣት ይችል ነበር። ነገር ግን ባለፈው ሚያዝያ በኢራን ሰማይ ላይ የወደቀው ኤፍ-15 ጀት ያንን ታሪክ ቀይሮታል። አሜሪካን ያናወጣት የጀቱ መውደቅ ብቻ አይደለም። ፓይለቱ የተመለከተው የድሮን ስብሰባ የአሜሪካን ወታደራዊ መተማመኛ እስከ መሰረቱ የነቀነቀ ክስተት መሆኑ ነው። የመጀመሪያው ድንጋጤ የስነ ልቦናና የታሪክ ውድመት ነው። ወታደራዊ ኤክስፐርቶች እንደሚያውቁት ኤፍ-15
በዓለም የአየር ላይ ውጊያ ታሪክ ውስጥ የማይሸነፍ ንጉሥ ተብሎ የሚታወቅ ጀት ነው። በአየር ላይ ውጊያ 104 የጠላት አውሮፕላኖችን መጥቶ የጣለ ሲሆን እሱ ግን እስካሁን በአንድም የጠላት አውሮፕላን ተመቶ አያውቅም። ፍጹም የሆነ የ104-0 ሪከርድ ባለቤት ነው። ኢራን ይህንን ጀት መታ ስትጥል አሜሪካ ለዓመታት የገነባችው የማይበገር ስነ ልቦናዊ ግንብ አብሮ ተናደ። ኢራን ለዓለም ያሳየችው መልእክት ግልጽ ነበር። የቱንም ያህል ውድና ዘመናዊ ቴክኖሎጂ ብታመጡ እኛ መሬት ላይ ማውረድ እንችላለን። ይህ ደግሞ በአሜሪካ ወታደራዊ እቅድ አውጪዎች ላይ ትልቅ ድንጋጤን ፈጥሯል። ነገር ግን ከታሪካዊ ስብራት በላይ አሜሪካን ያስደነገጣት የቴክኖሎጂው ምስጢር ነው። ፓይሌቱ ያየው ነገር ተራ የድሮን ስብስብ አይደለም። ድሮኖቹ ተሳስረው እንደ አንድ ሕያው ፍጡር ቅርጽ ሰርተው በአንድ ላይ ሲንቀሳቀሱ ነበር ብሏል። ይህ በሳይንስ ቋንቋ ድሮን ስዋርሚንግ ይባላል። ይህ ቴክኖሎጂ ለምን ያስፈራል? እስካሁን ባለው ታሪክ ድሮኖችን የሚመሩት ሰዎች ናቸው። አንድ ሰው በአንድ የርቀት መቆጣጠሪያ አንድን ድሮን ይመራል። ነገር ግን በስብስብ ውስጥ ድሮኖቹ የሚመሩት በሰዎች ሳይሆን በራሳቸው አርቲፊሻል ኢንቴሊጀንስ ነው። ልክ እንደ ወፎች ወይም እንደ ባህር አውሬዎች እርስ በርስ እየተገናኙ አንዱ ሲታጠፍ ሌላው አብሮ እየታጠፈ ያለ ሰው ጣልቃ ገብነት እንደ አንድ አካል ይበራሉ። ኢራን ይህንን የቴክኖሎጂ ደረጃ ላይ ደርሳለች ማለት አሜሪካ የቴክኖሎጂ የበላይነቷን ተነጥቃለች ማለት ነው። ይህ ፔንታጎንን በእጅጉ ያስደነገጠ ሁለተኛው ምስጢር ነው። ሶስተኛውና እጅግ አሳሳቢው ምክንያት የኢኮኖሚና የወታደራዊ ስትራቴጂ ሚዛን መዛባት ነው። አንድ ዘመናዊ የኤፍ-15 ተዋጊ ጀት ለመስራትና ለማስታጠቅ እንዲሁም ፓይሌቱን ለማሰልጠን አሜሪካ ከ100 ሚሊዮን ዶላር በላይ ታወጣለች። ይህንን ጀት ለመምታት ግን ኢራን የተጠቀመችው በጥቂት ሺህ ዶላሮች የሚሰሩ ትናንሽ ድሮኖችን ነው። ይህ ማለት ጦርነቱ ሚዛናዊ ያልሆነ ጦርነት ሆነ ማለት ነው። አሜሪካ አንድ ጀት ስታጣ 100 ሚሊዮን ዶላርና ውድ ህይወት ታጣለች። ኢራን ግን 100 ድሮን ብታጣ በጥቂት ገንዘብ በቀላሉ ልትተካቸው ትችላለች። ይህ የአሸናፊነት ቀመርን ይቀይረዋል። የፔንታጎን ባለስልጣናት የሲኤንኤን ዘገባ ላይ እንደተናገሩት ራሳችንን ከዚህ ጥቃት ለመከላከል ብቻ በሚሊዮኖች የሚቆጠር ደምና ንብረት ማፍሰስ ይኖርብናል። አሜሪካ የጦርነት በጀቷን ሙሉ በሙሉ እንድትከልስ የተገደደችውም ለዚህ ነው። አራተኛውና የመጨረሻው ድንጋጤ የራዳር ቴክኖሎጂ መሸነፍ ነው። የአሜሪካ ተዋጊ ጀቶችና የፓትሪዮት ሚሳይል መከላከያዎች የተቀረጹት ትላልቅ ጀቶችን፣ ሚሳይሎችንና ፈጣን ኢላማዎችን ለመምታት ነው። ነገር ግን እንዲህ ያሉ በትናንሽ ድሮኖች የተገነቡ ስብስቦች ወደ ራዳር ሲመጡ የራዳር ሲስተሞቹን ያወናብዳሉ። ራዳር የሚያየው አንድ ትልቅ አውሮፕላን ሳይሆን በሺዎች የሚቆጠሩ ትናንሽ ነጥቦችን ነው። ይህ ደግሞ የመከላከያ ሲስተሙ የትኛውን መምታት እንዳለበት ግራ እንዲጋባ ያደርገዋል። ፓይሌቱ ሁኔታውን በሰማይ ላይ የተዘረጋ የፈንጂ ቀጠና ያለው ለዚህ ነው። የትኛውንም ብትመታ የቀሩት ድሮኖች ስራቸውን ይሰራሉ። ይህ አሜሪካን በመካከለኛው ምስራቅ ያላትን የጦር ሰፈሮች ደህንነት ሙሉ በሙሉ አደጋ ላይ ጥሎታል። ታዲያ ይህ ክስተት ምን ያስተምረናል? ወታደራዊ ዓለም ወደ አዲስ ምዕራፍ ተሸጋግሯል። የብረትና የክብደት የበላይነት አብቅቶለታል። አሁን ሰማዩን የሚቆጣጠሩት አርቲፊሻል ኢንቴሊጀንስና ብልጥ የሆኑ ትናንሽ ድሮኖች ናቸው። አሜሪካ የደነገጠችው የወደፊት ጦርነት እሷ በጠበቀችው ጊዜ ሳይሆን ቀድማ ባላሰበችው ፍጥነት ጠላቶቿ እጅ ላይ በመገኘቱ ነው። የድሮኑ ምስጢር የአንድ ጄት ውድቀት ታሪክ አይደለም፣ የዓለም ወታደራዊ ኃይል ሚዛን የተገለበጠበት የታሪክ ማዕዘን እንጂ። በሰው ልጅ ታሪክ ውስጥ የዓለም የኃይል ሚዛን ሙሉ በሙሉ የተቀየረባቸው ጥቂት ታሪካዊ ሌሊቶች አሉ። ባሩድ ሲፈለሰፍ ኃያላን የነበሩት ኮረብታ የሚመስሉ ግንቦች ዋጋ አጡ። ታንክ ሲመጣ ፈረሰኞች ታሪክ ሆኑ። አቶሚክ ቦምብ ሲሰራ ደግሞ የጦርነት ትርጉም ለዘላለም ተቀየረ። ባለፈው ሚያዝያ ወር በኢራን ሰማይ ላይ ኦፕሬሽን ኤፒክ ፊውሪ በተባለው ውጊያ የአሜሪካ ኤፍ-15 ተዋጊ ጀት ሲወድቅና ፓይሌቱ ያንን አስፈሪ የድሮን ክምችት ሲመለከት ሌላ አዲስ ምዕራፍ ተጀምሯል። ይህ ክስተት ለአሜሪካ የደህንነት ስጋት ብቻ አይደለም፣ ለቀሪው ዓለም በሙሉ የተላከ እጅግ ከባድ መልእክት ነው። የመጀመሪያውና ዋነኛው መልእክት የአንድ ወገን ወታደራዊ የበላይነት ወይም ሞኖፖሊ አብቅቷል የሚል ነው። ላለፉት 30 ዓመታት ሶቪየት ህብረት ከፈረሰች በኋላ ዓለም የምትመራው በአንድ ሌላ ኃያል ነበር። አሜሪካ የፈለገችውን አገር የአየር ክልል በቁጥጥር ስር ታውል ነበር። ይህ የኢራን ክስተት ግን ለዓለም ያበሰረው እውነታ ሌላ ነው። አነስተኛና መካከለኛ አቅም ያላቸው ሀገራት የላቀ የቴክኖሎጂ ደረጃ ላይ መድረሳቸውን አሳይቷል። ኢራን እንደ ኤፍ-15 ያለን የአሜሪካ ኩራት መሬት ላይ ማውረድ ከቻለች ይህ ማለት ዶላርና ግዙፍ ወታደራዊ በጀት ብቻውን የበላይ የሚያደርግበት ዘመን አብቅቷል ማለት ነው። ዓለም ወደ ብዙሃኑ የኃይል ማዕከላት በይፋ መሸጋገሯን ያሳየ ታሪካዊ ማረጋገጫ ነው። ሁለተኛው መልእክት የጦርነት ስልትና የኢኮኖሚ ህግ መቀየሩን ነው። ዳዊት ጎልያድን በወንጭፍ ጣሉ የሚለው ታሪክ በ21ኛው ክፍለ ዘመን በድጋሚ እየተደገመ ነው። ጎልያድ የቢሊዮን ዶላር በጀት ያለው በራዳር የማይታይ ግዙፍ ወታደራዊ ማሽን ነው። ዳዊት ደግሞ በቀላሉ በፋብሪካ የሚመረቱ ርካሽ ግን ብልጥ የሆኑ ድሮኖች ናቸው። ዓለም ከዚህ ምን ተማረች? አሁን ባለው የዓለም ተጨባጭ
ሁኔታ ጦርነትን ለማሸነፍ ግዙፍ ኢንዱስትሪና ታንኮችን ማከማቸት አያስፈልግም። የአርቲፊሻል ኢንተለጀንስ እውቀትና ስልተ ቀመር ካለህ ትንንሽ ድሮኖችን አቀናጅተህ ማንኛውንም ግዙፍ ኃይል ማንበርከክ ትችላለህ። ይህ ቴክኖሎጂ ለታዳጊና መካከለኛው ሀገራት ትልቅ የተስፋ፣ ለትላልቅ አያላን ደግሞ የህልውና ስጋት መልእክት ነው። ሶስተኛው መልእክት ለዓለም ዲፕሎማሲና ደህንነት የተላከ ነው። እስካሁን ባለው የዓለም ኃይል ሚዛን ትንንሽ ሀገራት ደህንነታቸውን የሚጠብቁት ከአንድ ታላቅ ሀያል ሀገር ጋር ወታደራዊ ስምምነት በመፈራረም ወይም የአሜሪካን የጦር ሰፈር በሀገራቸው በመፍቀር ነበር። አሜሪካ ከጀርባችን ካለች ማንም አይነካንም የሚል እምነት ነበር። አሁን ግን የአሜሪካ የጦር ማሽኖች ራሳቸውን መከላከል ካቃጣቸው ያ መተማመኛ ሙሉ በሙሉ ይናጋል። በመካከለኛው ምስራቅ በኤዥያና በአውሮፓ ያሉ ሀገራት የራሳቸውን የመከላከያ ስትራቴጂ በድጋሚ እንዲመለከቱ ያስገድዳቸዋል። ማንም በነጻ መጥቶ አይታደገንም፣ የአየር ላይ የበላይነት የታሪክ ትዝታ ሆኗል የሚለው እውነታ የዓለምን ዲፕሎማሲያዊ ካርታ እየቀየረው ይገኛል። አራተኛውና እጅግ አስፈሪው መልእክት ለሰው ልጅ ስልጣኔ በሙሉ የተላከ ነው። በኢራን ሰማይ ላይ የታየው የድሮን ስብስብ የሚያመላክተው ሰው አልባ ማሽኖች በራሳቸው እርስ በርስ ተገናኝተው ውሳኔ የሚሰጡበት ዘመን መድረሱን ነው። እነዚህ ማሽኖች የትኛውን ኢላማ መምታት አለብን፣ መቼ መበተን አለብን፣ መቼስ መሰብሰብ አለብን የሚለውን የሚወስኑት በራሳቸው ነው። ይህ ማለት የሰው ልጅ በፈጠረው ማሽን ላይ ያለው ቁጥጥር እየቀነሰ መጥቷል። ዛሬ ኢራን ራሷን ለመከላከል የተጠቀመችበት ይህ የአርቲፊሻል ኢንቴሊጀንስ የጦርነት ስልት ነገ ወደ ሌላ ሀገር ወይም ደግሞ ቁጥጥር ወደማይደረግባቸው ቡድኖች እጅ ቢገባስ? ዓለም አቀፍ ሕጎች ከቴክኖሎጂው ፍጥነት ጋር እኩል መጓዝ አለመቻላቸውን ያሳያል። ይህ ምስጢር የአንድ ጀት ውድቀት ታሪክ ብቻ አይደለም። እውነተኛው መልእክት የዓለም ስርዓት እየተቀየረ መሆኑ ነው። በጉልበትና በገንዘብ ብቻ ዓለምን መግዛት እንደማይቻል ብልሃትና ቴክኖሎጂ የጨዋታውን ሕግ እንደቀየሩት ያሳየ ክስተት ነው። የሚያዝያ ወር ሌሊት ለዓለም ያስተማረው ትልቅ ትምህርት አለ። በትናንትናው ስልት የነገውን ጦርነት ማሸነፍ አይቻልም የሚል